አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። አሁን ደግሞ በአዲስ ቪዲዮ ከተፈልያለሁ። ምሳሌ ክፍል 81 ይዤላችሁ ቀርቤያለሁ። እንግዲህ መድን እኔ አህዮቼ ወልጄ የራሴን ኑሮ እኖራለሁ ብዬ ነበረ ከእስር ቤት ከወጣሁ፣ ግን አልጀምረው ስል ወንድሜ እንደዚህ ሆነብኝ። ከማይዋጣው የእንበሳ መንጋጋ ውስጥ ሆኖ ጠበቀኝ። ምንም አይሆን መድን፣ ብዙም አትጨናነቁ ሞገስ፣ ያን አውሬ በእጃችን ስናስገባው ብቻ ነው እሱ ደግሞ ከባድ ይሆንብናል ብዬ አስባለሁ እያለ ሞገስም ሲለው ምንም ነገር ቢሆን ቀላል ነው፣ ደግሞ ብሩክ በዝና እጅ ወይ ገብቷል ወይ ጠፍቷል እያለ መድን በስሜት ተናገረ። እንግዲያውስ ከዚህ የከፋ ጊዜ ነው ሞገስ። ከተማው ደግሞ በአንድ እግሩ ነው የሚቆም። ወንድሜ አንድ ነገር ሆኖ ከተማው አንድ ነገር ቢሆን እኔ ተነቅሎ የትም ቢሆን እኔ ግድ አይሰጠኝም እያለ መድን ፎከረ። ሞገስ ግን በቃ ተው ከእንግዲህ በኋላ ያበቃ ጊዜ ነው እያለ በተደጋጋሚ ሲነግረው ሊሰማው አልቻለም። ምሳሌ ደግሞ ፀጉሯን እየሰራች እያለ የሆነ ፀጉሯን ስትሰራ እያለቀሰች ነው። አክስቴ ደግሞ ታሳምማት ይሆናል እያለች ስትል ፀጉሯን እየሰራች አሳለ አይ ዝም ብላ እሷ አልቃሻ ሆና ነው። አንቺ መች አለቀሽ? አንቺ ደግሞ ስለማታሳምሚ ነው። እሺ ያኔ ስትል ቅድስት ቃስ አድርጋ እየሰራቻት ነበር። እና አሁን ጨርሼሻለሁ እንግዲህ አሁን ትጫወቻለሽ እያለ ስትላት እሺ ስላት ቅድስት ነገረቻት። እንግዲህ ዛሬ ቆንጆ ሆኜ ነው ወደ ትምህርት ቤት አዎ ትሄጃለሽ እያለ ስትላት ፀጉሯን ቁጥጥር እየሰራቻት ነበር። ጨርሽ? አዎ ጨርሻለሁ። ይሄን ማለት ይዘልሽና እያለች ስትላት ቅባቷን ቀባቻት። ከላይ ደግሞ ልቀባልሽና ያለች ስትላት ነበር። ከዛ ምሳሌም ተሰራርታ ስትጮህ ሰምታታለች ማለት ነው። ነው አባዬ ድምፅ ሰማሁ እንጂ እማዬ ድምፅ ሰማሁ መሰለኝ። ምሳሌ ጆሮዬ ከዛ የሌለውን ሰው ያሰማኛል እንዴ እኔው ምሳሌዬ ብላ ስትል ይኸውልሽ የሌሉ ሰዎች ደግሞ በመንፈስ ደግሞ ይመጣሉ። የሞቱ ሰዎች እንዲሆን አዎ እንደውም የሆነ ነገር ቢኖር የሞቱ ሰዎች እየጠሩ ያወሯቸዋል ይባላል። የሞቱ ሰዎች ይመጣሉ ይባላል። ከየት ነው ሀገሩ? እና ልትሄጂ ነው? አዎ እሄዳለሁ። ያላወቅሽው ነገር በመጥፎ መንገድ ይመጣል። በቃ በሰይጣን ነገር ነው የሚመጣ። አልገባኝም እኔ ቅድስት ብላ ስትላተኝ በጥያቄ ስታፈጣት ታየው ምሳሌዬ አንቺ አይገባሽም። ይሄ ግን ምሳሌዬ የሞተ ሰው ጠይቅ ቢባል ማን ነው አንቺ የምትጠይቂ? እማዬና እናትሽ እኮ እኔ ነኝ። አንቺ እኮ እናቴ ብትሆኚ የወለደችኝ እናቴ ሃይማኖት ናት፣ ፎቶ ላይ ያለችው ናት። እና ልክ ነሽ እናቴ፣ አመጣ የወለደችው እናት በምንም አትቀየርም። እሺ ግን አገኝሻት ይባል ምን ልታያት? ባገኛትማ እማዬን ብታገኛት ምንድን ነው የምታያት? በቃ ዝም ብዬ እያየኋት እንዲህ ምሳሌዬ እንባዋ ሊቀርዝ ዝልል ሲል እንዲህ ምሳሌዬ አንቺ ዝም በይ ብላ ስትላተኝ አለቀሰች። በቃ ይቅርታ ተይው በቃ እያለ ስታታላት በቃ አሁን ይቅርታ ሁለተኛ እንደዚህ ያለ አልልሽም እሺ አለቻት። በቃ እኔን ሆዴ ላሰኝ እኔና ይቅርታ አልኩሽ አይደል እንደ እያለች አታለላያት። ዝናም እየፎገዳ ነው። እና የት ልትሆን ትችላለች? ወይ ለፖሊስ እናመልክት? የፖሊስ ስም አታጥሪ እነ ብሩክ ማለት ለፖሊስ ደግሞ አናመለክትም። እሺ አሁን ምንድነው የምናደርግ እያለ ኤፍራታ ስትል እሺ እንዳልሽው ወንድ ተከትላ ነው የሚሆን። በቃ እንዳፈህ አድርገው እያለ ስትል ለመሀሌት ግን ስለ መድን የነገርሻትኝ አንቺ ነሽ? ትደዋወላላችሁ እንዴ? አይ እንደዋወለም። እርግጠኛ ነሽ? አዎ ኦኬ ብሎ ዝናም ሲላተኝ እሺ ባይዘወይ ግን እኔ እያለስ መሀሌት ስለ ብሩክ ምን ብላሽ ታውቃለች? እኔ ምንም ብላኝ አታውቅም። ቤቱ እንዳልተሸጠ አልነገረችሽም? እሱን እኮ ነግራኛለች። እና ለምንድን ነው ብሎ ሲያፋጠጣት የምትመልሰው ጠፋ። በዚህ አይነት ብዙ ነገር የደበቅሽ ነገር አለ። እኔ ምንም ነገር የማውቀው ነገር የለኝም። እኔ በቃ ተወኝ፣ እኔ አያገባኝም። እንዴት ያገባሻል እንጂ ምን በዚህ ሁኔታ ውስጥ
ምን እንደሆነ ምን እንዴት ተደረገ ታልነገርሽኝ አለቅሽም እና አሁን ልሂድ ብላ ስትል ማንጦለት ልጅ በቃ ወደዛ ብሎ ዝናም አንበሳ አድርጎ ወደዛ ሂጅ አላት። አንቺ መጫወቻ ነው እንድማድረግ የፈለግሽው እያለ ሲላት እሷ ከሄደ በኋላ ብቻውን ያወራል። ቁጭ ብላ ካልገባ ሆነ እየነካካሽ እያነበበች ነበረ። ዳጣ ስልክ ደውላ ሄሎ ሞገስ ሉላ እንዴት ነሽ ደህና ነሽ ወይ እና አትመጣም? እመጣለሁኝ ሉላዬ ችግር አለ? ችግር አለ እመጣለሁኝ እኔ ለራሴ የሚሆን ምግብ ይዤ እመጣለሁ። እኔ አንተን ነው የምፈልግ ብቻዬን አስጠልቶኛል። አሁን መጣሁ ግን ደህና ነህ? ምንም ችግር የለ ደህና ነኝ አታስብ። እና አሁን አንተ ከመድን ጋራ ያውሬ ደግሞ እንዳያገኝ። አዎ ከሱ ጋር ነው ያለው። እሱን የምንጥልበት ጊዜ ቅርብ ነው። አይመስለኝም ሞገስ ፀሐይ ብርቅ ሆኖብኛል። ከቤት ተዘግታ እየዋለች በጣም ተናዳለች። አይዞሽ አሁን ምንድን ይዤልሽ ልምጣ? አንተ ብቻ ታውና። እሺ በቃ ሉላ እኔ በቃ እመጣለሁ ብሎ ተደዋውሎ ስልኳን ዘጋችው። ይኸውልሽ አንቺ እኮ እንደዚህ መሆን አያንቅብሽ። ክፉ መካሪ ነው እንደዚህ ያደረገሽ። የወደቀ ሚስማር የወደቀ ዛፍ ሚስማር ይበዛበታል አሉ። አንቺ እኮ አስመስለሽ መቆየት መቼም ጊዜ ነው። ምንም የተገለበጠ ቀን የለም። አሁን በፈታ ምን እንደማደርግሽ ታውቂያለሽ። አሁን ስትለመኝ ነበር አሁን ደግሞ እንደገና ታስፈራሪኛለሽ። እሺ አሁን ምግብ አንጭልኝ። አሁን ካላመጣሽልኝ ግን እነግራለሁ ለመድ ይኸው አንቺ እኔን አስረሽኝ ነበር። ዛሬው ታስረሽኝ ለፊቴ ቁጭ ብለሽ ዛሬ ደግሞ ይኸውልሽ እየለመንሽኝ ነው። ኧረ እባክሽ ቅድስትዬ ኧረ እባክሽ ውጭልኝ። እሺ እባክሽ እሰጥሻለሁ ግን እትዬ ልብ ካለሽ ከዚህ ብዙ ትማሪያለሽ። ኧረ ተይ ቅድስት ኧረ ወደዛ ወይ ስድቡ ወይ እትዬውን ተይ ጊዜው ግልብጦ ያገኘን። ኧረ አንቺስ በስመ አብ ብላት አሁንም ንዴቷ አልበረደላትም። የማንም መጫወቻ አልሆን እያለች ግድግዳው ጋር ተወጋገረች። ምክንያቱም እሷ ግን እንድትረዳና እንድታስብበት ነበር የነገረቻት። እሷ ግን የውልኳ ምንም አልተሻራት። ቃስ እያደረገኝ ብንነግራት መድንና ሞገስ ተገናኝተው መጠጥ ባለቤትን አፍቃሃታል መሰለኝ በቃ ሂድላት ጋርኔ ግን አይወላት ተወዳታለህ ግን ከምንም በላይ ቃላት የለም። ለዚህ ነው አፈር ሆንኩ መሞት አልፈልግም መኖር ለመፈልግ ከሉላ ጋራ ረጅም ጊዜ ረጅም ዓመት መኖር ለመፈልግ መሞትን አልፈልግም። በዚህ አይነት አታዘነጋኝ ማለት ነው። በዝና በኩል ወደ ኋላ አለ እሱን ሳልፍ ብቻ ነው ነፃ መሆን እያለ ለመድን ሲለው እሺ እንዴት አድርገህ ነው ብንይዘው ይሻላል? ማህሌትን ተጠቅመን ወደ ቤት እንዲመጣ እናድርገው። እሱን መያዝ በጣም ቀላል ነው። እንዴት? በቃ እሱ እልከኛ ነው። እስም አቅም እንዳለው ነው ራሱን የሚያየው። እሱ በቀላሉ መያዝ ደግሞ እንችላለን። እንዳልከውም ማህሌትን ተጠቅመን በቀላሉ መያዝ እጃችን ውስጥ ማስገባት እንችላለን። ዝና ችግሩ ምንድነው? ችግሩ ደግሞ በዚህ መሀል እኛ እንሞት እንችላለን። ዝና አብሯቸው የሚሰራቸው ሰዎች በጣም አደገኛ ሰዎች ናቸው። ያለ መድን ሲል ሞገስ ገብቶሃል ወይ? እሺ በቃ ለምንም አይቀርብን። ወንድማችንስ ጓደኛስ ወንድም እንደሌላ ጓደኛ እንደሌለው ብሩክ እንደወጣ በሜዳ ይቀር እያለ ይሄ ሰው እኮ በህይወት ካለ በጣም ነው የሚታዘበን። ሞቶም ተሆነ ነብሱ በሰማይ ይወቅሰናል። አይ በህይወትማ አይኖርም። ታው እንደዚህማ አትበል። አንድ አደጋማ ሲፈጠር እስከ ጥግ ድረስ መሆኑን ማሰብ አለብን። ያኔ ምንም አይመስልም። ስለዚህ ቀድመህ መዘጋጀት አለብን። እሺ ታዲያ ምን አሁን እናድርግ? አሁን እንደበሰለ በመጀመሪያ ዝናን ከመያዛችን በፊት ሁላችንም ዝናን ለመያዝ በምናደርገው ትግል ውስጥ ለምንሞት እንደምንችል ማሰብ አለብን። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ መስመር ላይ ሰብስክራይብ ማድረጋችሁን ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ላይክ አድርጉ ውዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ የኔ ምርጦች። አሰላም